Turning to the Horn of Africa, Somalia's foreign minister met President Trump's senior advisor for Arab and African affairs, Massad Boulos, in Cairo, with Mogadishu emphasizing its relationship with Washington at a particularly sensitive moment for the Horn of Africa. Israel has already recognized Somaliland as an independent state, while so far, the Trump administration continues to support Somalia's territorial integrity. በአፍሪካ ቀንድና በቀይ ባህር ቀጠና ውስጥ እየተከናወኑ ያሉ የዲፕሎማሲና የደህንነት እንቅስቃሴዎች ቀደም ሲል ከነበራቸው የተነጠሉ አገራዊ አጀንዳዎች ወጥተው አጠቃላይ ቀጠናውን የኃይል ሚዛን እንደገና ወደ መቃኘት ተሸጋግረዋል። ሰሞኑን በዓለም አቀፍ መገናኛ ብዙሃን የተዳሰሱ የካይሮ የዲፕሎማሲያዊ ምክክሮች ዘገባና በኢትዮጵያ ውጭ ጉዳይ ኢንስቲትዩት የተዘጋጀው ጥናት ያተታም የዚሁ አዲስ ቀጠናዊ እውነት ሁለት የተለያዩ ግን እርስ በርስ የሚደጋገፉ መገለጫዎች ናቸው። በአንድ በኩል ግብጽ የሶማሊያን የኤርትራንና የአሜሪካን ከፍተኛ ባለስልጣናት በካይሮ በማስተናገድ በቀጠናው ላይ የምታደርገውን የዲፕሎማሲ የበላይነትን የደህንነት ቅንጅት ለማጠናከር ስትጥር ይታያል። በሌላ በኩል ደግሞ አዲስ አበባ የባህር በር ማግኘት ሀገራዊና ህልውና የፍላጎቷን እንደ ዋና የልማትና የደህንነት መደገፊያ አድርጋ በማቅረብ በዙሪያ የሚሸረቡ የከበባና የእገዳ ስትራቴጂዎችን በተደራሽነት ዲፕሎማሲ ለመመከት ጥረት የምታደርግበት ምህዳር ተፈጥሯል። ይህ ትንታኔ የካይሮን ዲፕሎማሲያዊ ጥመቶች ውስጣዊ ራና የኢትዮጵያን ስትራቴጂካዊ ምላሽና አቋም በስፋት ይዳስሳል። According to multiple reports, Eritrean Foreign Minister Osman Saleh and Massad Boulos, President Donald Trump's senior advisor for Africa and the Middle East, are both currently in the Egyptian capital. Now, this immediately raises an important question. ካይሮ ሰሞኑን የአፍሪካ ቀንድንና የቀይ ባህርን የቀጣይ ጊዜ ዕጣ ፈንታ የሚወስኑ ውይይቶችን አስተናግዳለች። በግብጽ አስተባባሪነት የሶማሊያ፣ የኤርትራ ከፍተኛ ባለስልጣናትና የአሜሪካው ልዩ መልእክተኛ ማሳድ ብሎስ የተሳተፉበት ይህ ተከታታይ ዲፕሎማሲ ምክክር የአፍሪካ ቀንድ ቀጠናዊ ሁኔታዎች ወደ አዲስ ተጀርባው ግን በቀጠናው የተከሰቱት የኢትዮጵያ የባህር በር የማግኘት ፍላጎትና ወታደራዊ እንዲሁም ዲፕሎማሲያዊ እንቅስቃሴዎች፣ የቀይ ባህር የንግድ መስመሮች አለመረጋጋትና የቆዩ የቀጠናው ጥበቃዎችና የወታደራዊ አጋርነቶች ዳግም መፈተሻ ወቅት ላይ መሆናቸውን ያመለክታል። ከውይይቶቹ በይፋ የወጡት መረጃዎች እጅግ ውስን ቢሆኑም ዋናው አጀንዳ የአፍሪካ ቀንድና የቀይ ባህር ደህንነት እንደነበር መግለጫዎቹ ይጠቁማሉ። ይሁንና ይህ አጠቃላይ መግለጫ ከጀርባው ትልቅ እውነት አዝሏል። ቀደም ሲል በተናጠል ይታዩ የነበሩ ጉዳዮች ማለትም የኢትዮጵያ ቀጠናዊ ተጽዕኖ መስፋፋት፣ የቀይ ባህር ጸጥታ እንዲሁም የአያሌ ሀገራት ተጽዕኖ መፍጠር ፉክክር ዛሬ ላይ ተጣብቀው የአንድ ሳንቲም ሁለት ገጽታዎች ሆነዋል። የካይሮ ውይይት ትልቅ ትርጉም ያለው ይፋ በተደረጉት ቃላት ሳይሆን የቀጠናው ስጋት በላቀ ደረጃ በጨመረበት በዚህ ወቅት በግብጽ በአሜሪካና በአፍሪካ ቀንድ ዋና ዋና ተዋንያን መካከል አዲስ የዲፕሎማሲ ቅንጅት ለመፍጠር በተደረገው ጥረት ውስጥ ነው። ውይይቶቹ አንድ የጋራ ስብሰባ ከመሆን ይልቅ የተነጣጠሉ የምክክር መድረኮች ቢመስሉም በቀጠናዊ ደህንነት፣ በቀይ ባህር መረጋጋትና በሰፊው ጂኦፖለቲካዊ ፉክክር ዙሪያ ቅንጅታዊ አቀራረብ ለመከተል ፍላጎት እንዳለ አመላካች ናቸው። ለግብጽ በአፍሪካ ቀንድ ዙሪያ የሚደረግ ማንኛውም የዲፕሎማሲያዊ ወይም የደህንነት ውይይት መነሻውም ሆነ መድረሻው አሁንም ቢሆን ኢትዮጵያ ናት። ላለፉት አያሌ ዓመታት የካይሮና የአዲስ አበባ ግንኙነት በታላቁ ኢትዮጵያ ህዳሴ ግድብ ክርክርና ውጥረት ብቻ ሲቃኝ ቆይቷል። ሆኖም ዛሬ የግብጽ ስጋት ከውሃ ደህንነት በላይ እጅጉን ሰፍቷል። ኢትዮጵያ ቀጠናዊ አጋርነቷን ለማጠናከርና በቀይ ባህር እንዲሁም በኤደን ባህረ ሰላጤ ቀጥተኛ የባህር በር ለማግኘት የምታደርገው ጥረት የካይሮን የፖለቲካና ደህንነት ስሌት በከፍተኛ ሁኔታ ቀይሮታል። ግብጽ የኢትዮጵያን እንቅስቃሴ በብሔራዊ ደህንነት መነጽር ማየቷ አዲስ ነገር አይደለም። ነገር ግን በአሁኑ ወቅት የወደቦች፣ የባህር ዳርቻዎችና ቀጠናዊ የበላይነትን የመጨበጥ ፉክክር በበረታበት የአፍሪካ ቀንድ ምህዳር ውስጥ ጉዳዩ ለካይሮ ሌላ ተጨማሪ የህልውና ስጋት አቅጣጫ ሆኖ መጥቶብኛል ባይናት ግብጽ። ለግብጽ ቀይ ባህር ቀደም ሲል እንደነበረው ተራ የባህር ንግድ መስመር ብቻ አይደለም። ይልቁንም የብሔራዊ ደህንነቷ ቀጥተኛ ማራዘሚያ፣ የስዊዝ ካናል የኢኮኖሚ ህይወት መስመር መጠበቂያና የቀጠናዊ ፖለቲካ የበላይነቷ ማረጋገጫ
የውጊያ ሜዳ ሆኗል። በዚያ አካባቢ የሚታዩ የፖለቲካና ወታደራዊ እንቅስቃሴዎች ካይሮን የሚስቡት በጂኦግራፊያዊ ቅርበታቸው ምክንያት ብቻ ሳይሆን ለዓለም አቀፍ የባህር ንግድ መስመሮችና ለስዊዝ ካናል ስትራቴጂካዊ ሕልውና ያላቸው ሚና ከፍተኛ በመሆኑ ነው። በመሆኑም በታላቁ ኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረው አለመግባባት አሁን ላይ ከአባይ ወንዝ ተፋሰስ አልፎ ወደ ቀይ ባህርና የኤደን ባህረ ሰላጤ የባህር ኃይልና የፖለቲካ ፉክክር ተሸጋግረዋል። በዚህ አዲስ ቀጠናዊና የፖለቲካ ስሌት ውስጥ የሶማሊያ ቦታ ከሀገር ውስጥ የደህንነት ችግሮቿ እጅግ የዘለለ ሆኗል። የሶማሊያ ጂኦግራፊያዊ አቀማመጥ በባቤል መንደብና በዋና ዋና ዓለም አቀፍ የባህር ንግድ መስመሮች አቅራቢያ በመሆኑ ከፍተኛ ስትራቴጂካዊ ዋጋ ይሰጣታል። ሆኖም በአሁኑ ወቅት በዲፕሎማሲው መድረክ ላይ የጎላ ሚና እንድትጫወት ያደረጋት ከኢትዮጵያ ጋር ገብታበት የነበረው የሉዓላዊነትና የባህር በር ውዝግብ ነው። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በአፍሪካ ቀንድ ከተከሰቱት እጅግ አነጋጋሪ ክስተቶች አንዱ ሆኗል። አዲስ አበባ የባህር በር ማግኘትን ለኢኮኖሚ እድገቷና ለብሔራዊ ደህንነቷ የማያወላውል አስፈላጊነት ጠርጋ ስታየው፣ ሞቃዲሾ በኩሏ ይህንን እርምጃ የሶማሊያን ግዛት አንድነትና ሉዓላዊነት የሚሸረሽር እንደሆነ በመቁጠር በጽኑ ተቃውሟለች። ያኔ ይህ አለመግባባት የቀጠናውን የዲፕሎማሲ ግንኙነት ሙሉ በሙሉ በሚባል ደረጃ መልኩን ቀይሮታል። የሶማሊያ ስጋት ከግብጽና ከሌሎች የኢትዮጵያን መስፋፋት በስጋት ከሚከታተሉ የክልሉ ሀገራት ጋር ይበልጥ እንድትቀርብ አድርጓታል። ለካይሮ ደግሞ ከሞቃዲሾ ጋር የሚደረግ ወታደራዊና ዲፕሎማሲያዊ ወዳጅነት በደህንነት አጋርነቶች የሚታደሱበት ቀጠና ውስጥ ጠንካራ እግሯን ለመትከልና ስትራቴጂካዊ የበላይነቷን ለማስጠበቅ ትልቅ ቀዳዳ ከፍቶላታል። ኤርትራ በዚህ ቀጠና የቀመር ውስጥ ሌላኛው ውስብስብና ወሳኝ አካል ናት። ረዥም የቀይ ባህር ዳርቻ ያላት ከኢትዮጵያ ጋር ረዥምና ውስብስብ የታሪክ እና የፖለቲካ ግንኙነት ያላት ኤርትራ ስለ ቀጠናው ደህንነት የሚደረግ ማንኛውም ውይይት ውስጥ ሊታለፍ የማይችል ስትራቴጂካዊ ሚና አላት። ምንም እንኳን የኤርትራ ብሔራዊ ጥቅሞች ሁልጊዜ ከግብጽ ወይም ከሶማሊያ ፍላጎት ጋር ሙሉ በሙሉ ባይገጥሙም የጂኦግራፊያ አቀማመጧ የሚሰጣት ስትራቴጂካዊ ክብደት ግን በካይሮ ስሌት ውስጥ ከፍተኛ ቦታ እንዲኖራት አድርጓል። ካይሮ ከአስመራና ከሞቃዲሾ ጋር የምታደርገው ጥብቅ ግንኙነት የባህር ተደራሽነት፣ የደህንነት ጥበቃና የፖለቲካ የበላይነት በሚያፋጥጡበት በዚህ ቀጠና ውስጥ ተጽዕኖዋን ጠብቃ ለመቆየት የምታደርገው ሰፊ ጥረት አካል ነው። በሌላ በኩል የኢትዮጵያ የባህር በር የማግኘት ሀገራዊ መከራከሪያ ከተራ የሎጂስቲክስ እና የንግድ ፍላጎት ወጥቶ ወደ ቀጠናዊ ደህንነትና የስትራቴጂ ግንባታ ምህዳር ተሸጋግሯል። አሁን ላይ ዋናው ጥያቄም ኢትዮጵያ አስተማማኝና ዘላቂ የባህር በር ያስፈልጋታል ወይስ አያስፈልጋትም የሚለው ሳይሆን ይህ አገራዊ ፍላጎቷ በጎረቤት ሀገራትና በቀጠናው ተዋናያን ዘንድ እንዴት እየተተረጎመ ይገኛል፣ እንዲሁም እነዚህ ትርጓሜዎች በኢትዮጵያ ዙሪያ እንዴት ወደ ተጠናከረም የተቃውሞ ጂኦግራፊ እየተቀየሩ ነው የሚለው ላይ ያተኩሯል። ይህ የተቃውሞ ጂኦግራፊ በይፋዊ ወታደራዊ ውል የታሰረም የከበባ አሊያንስ አይደለም። ይልቁንም በተከታታይ የፖለቲካና የደህንነት ውሳኔዎች እየዳበረ የመጣ የሂደት ውጤት እንጂ። ኢትዮጵያ የባህር በር ጥያቄዋን ለአገራዊ እድገቷ፣ ለህልውናዋና ለረዥም ጊዜ ብሔራዊ ደህንነቷ መሰረታዊ ቅድመ ሁኔታ አድርጋ ስታቀርበው፣ ከባቢያ ያሉ ሀገራት ግን ይህንኑ አጀንዳ በሉዓላዊነት ስጋት፣ በባህር ዳርቻ የበላይነት፣ በአባይ ፖለቲካና በቀይ ባህር ውድድር መነጽር ያዩታል። የዚህ አሳሰብ መጋጠም የጸረ ተደራሽነት ከበባ የሚባል ፖለቲካዊ ምህዳር ፈጥሯል ይላል የውጭ ጉዳይ ኢንስቲትዩት። የዚህ ከበባ ዋና ዓላማ እርስ በርሳቸው የተለያዩ ፍላጎት ያላቸው ሀገራትን ስትራቴጂካዊ እርምጃዎች ማቀናጀት፣ የኢትዮጵያን ስትራቴጂካዊ መንቀሳቀስ እድል ማጥበብ ነው። ኢትዮጵያ የባህር በር እጦቷን ከዚህ ቀደም ስታቀርብ የነበረው በከፍተኛ የትራንስፖርትና የሎጂስቲክስ ወጪ፣ በሶስተኛ ወገን የወደብ ጥገኝነትና በግዙፍ የኢኮኖሚ ህልውና ላይ በሚደገን ስጋት ተደግፋ ነበር። ይህ እይታ አሁንም ቢሆን ትክክል ቢሆንም ሙሉ ግን አይደለም። ወታደራዊ ግንባታዎች፣ የፋርስ ባህረ ሰላጤ ሀገራት መዋለ ንዋይ፣ የሁቲዎች ጥቃት፣ የሱዳን ጦርነትና ታላላቅ ኃይላት ፉክክር በነገሱበት የቀይ ባህር መስመር ውስጥ የባህር በር ፍላጎት ከንግድ ውጤታማነት የዘለለ ስትራቴጂካዊ የህልውና ጉዳይ ነው። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በቅርቡ በቻታም ሃውስ ያደረጉት ንግግር የዚህ ውሳቤ እማኝ ይሆናል። በንግግራቸው የኢትዮጵያ የባህር በር ጥያቄ የልማት፣ የትስስር፣ የንግድ፣ የሎጂስቲክስ እና የኢነርጂ ደህንነት ጉዳይ እንጂ የኃይል መግለጫ ወይም የወሰን መጣስ ፍላጎት እንዳልሆነ አስምረውበታል። ጌዲዮን የአቀራረብ ጉዳዩን ከወታደራዊና ከደህንነት ስጋትነት የመንቀል ጥረት ነው። የኢትዮጵያ መከራከሪያ ግልጽ ነው። ከ120 ሚሊዮን በላይ የህዝብ ያላት ሀገር በዙሪያ ያለው የባህር በር ምህዳር በወታደራዊ ኃይል እየተጠረነፈና አስቸጋሪ የሆነ በመጣበት ወቅት በአንድ ጠባብ የሎጂስቲክስ መስመር ላይ ተቸንክራ
መኖር አትችልም ነው ሙግቷ ኢትዮጵያ። ነገር ግን ለኢትዮጵያ የልማት አስፈላጊነት ሆኖ የሚታየው ጉዳይ በጎረቤቶቿ ዘንድ የስትራቴጂካዊ የበላይነትን የመቀየር ፍላጎት ተደርጎ ይተረጎማል። ይህ የትርጉም አለመጣጣም ደግሞ የጸረ ተደራሽነት ከበባው እንዲፈጠር ምክንያት ሆኗል። ከበባው ከአንድ ማዕከላዊ ትዕዛዝ የሚመራ አይደለም። ምስጢሩ በይፋዊ ስምምነት ሳይሆን በፍላጎቶች መደራረብና መጋጠም ላይ የተመሰረተ መሆኑ ነው። ኤርትራ፣ ግብጽ፣ ሶማሊያና የደቡብ ምስራቅ ሱዳን የኢትዮጵያን የባህር በር አጀንዳ የሚያዩበት ፍላጎት የተለያየ ቢሆንም የሚያስከትሉት ተጽዕኖ ግን አንድ ላይ ይደመራል። የኤርትራ ጥንካሬ ያለው በባህር ዳርቻ የበላይነቷ ላይ ነው። የቀይ ባህር መስመሯ ከኢኮኖሚ አቅሟ በላይ የሆነ ስትራቴጂካዊ ክብደት ይሰጣታል። የኤርትራ መሪዎች ጂኦግራፊን ለቀጠናዊ ትስስር ከመጠቀም ይልቅ ለደህንነት መከላከያ መሳሪያ አድርገውታል። ለኢትዮጵያ የኤርትራ ዳርቻ የተፈጥሮ የባህር በር ማስተካከያ መንገድ ሲሆን፣ ለኤርትራ ገዢዎች ግን ይህ እውነታ የፖለቲካ ተጽዕኖ መፍጠሪያ መሳሪያ ነው። በዚህም ምክንያት የባህር በር ጉዳይ የንግድ ጥያቄ ከመሆን ይልቅ የመንግስት ህልውና ማስጠበቂያ ስሌት ሆኗል። የግብጽ ፍላጎት ደግሞ ሰፊ ነው። ግብጽ የኢትዮጵያን የባህር በር ፍላጎት ከተፋሰሱ ፍክክር፣ ታላቁ ኢትዮጵያ ህዳሴ ግድብና በቀይ ባህር ላይ ካለው የተጽዕኖ ሚዛን ጋር ታያይዘዋለች። የግብጽ ስጋት ኢትዮጵያ የሎጂስቲክስ አማራጮቿን ታሰፋለች የሚለው ብቻ አይደለም። ይልቁንም የባህር በር ማግኘቷ ግብጽ በቀጠናዊ ወዳጅነቶችና በዲፕሎማሲያዊ መድረኮች በኩል በኢትዮጵያ ላይ የምታደርገውን ጫና እንዳይቀንሰው ታስባለች። በግብጽ ስሌት ቀይ ባህርና አባይ ወንዝ የአንድ ስትራቴጂካዊ ውጊያ ሜዳዎች ናቸው። በሶማሊያ በኩል የሉዓላዊነት ጉዳይ ግንባር ቀደም ነው። እንደ አውሮፓውያን አቆጣጠር በታህሳስ 2024 በቱርክ አዘጋጅነት የተፈረመው የአንካራ ዲክላሬሽን የኢትዮጵያና የሶማሊያ ሉዓላዊነት፣ አንድነትና የግዛት አካልነት በማረጋገጥ በቴክኒክ ውይይት ለትብብር መንገድ ከፍቶ ነበር። ይህም ትልቅ የዲፕሎማሲ ማረጋጊያ ነበር። ሆኖም የሶማሊያ የውስጥ ደካማነት፣ የፌዴራል መንግስቱ ጥረቶችና በውጭ ደህንነት አጋሮች ላይ ያላት ጥገኝነት ለውጭ ጣልቃ ገብነት በር ከፍቷል። ይህ ሁኔታ ኢትዮጵያን ለመግታት ፍላጎት ያላቸው አካላት የኢትዮጵያን ማንኛውንም የባህር በር እንቅስቃሴ የሀገሪቱን ህልውና እንደ መሰናክል አድርገው እንዲያቀርቡ እድል ሰጥቷቸዋል። ምስራቃዊ ሱዳን እጅግ ያልተረጋጋው የከበባው አካል ነው። በሱዳን ያለው ጦርነት የቀይ ባህር ዳርቻን፣ ፖርት ሱዳንን፣ ካሳላንና ገዳሪፍን የወታደራዊ የሰብአዊ እርዳታ፣ የስደተኞችና የውጭ ተጽዕኖ ማዕከል አድርጓቸዋል። ለኢትዮጵያ ይህ የሩቅ ስጋት አይደለም። የምስራቅ ሱዳን አለመረጋጋት ከአልፋሽጋ ውዝግብ፣ ከቤኒሻንጉል ጉሙዝ ደህንነትና በግብጽ ኤርትራና የሱዳን ወታደራዊ አካላት መካከል ካለው ትስስር ጋር ይገናኛል። የቅርብ ጊዜ ትንታኔዎች እንደሚያሳዩት የኢትዮጵያና ሱዳን ወሰን የዚህ ጸረ ተደራሽነት ከበባ ግንባር እየሆነ ነው። እዚያም የኤርትራ ቀጠናዊ እንቅስቃሴ፣ የኢትዮጵያ ውስጥ አማጽያንና የሱዳን የጦርነት ሁኔታዎች ይገናኛሉ። ምስራቃዊ ሱዳን የሱዳን ጦርነት ማረፊያ ብቻ ሳትሆን በኢትዮጵያ ላይ የሚደረጉ ጫናዎች የሚተገበሩባትና የባህር በር አጀንዳዋን የማስቆም ስራ የሚከናወንባት ኮሪደር ሆናለች። በካይሮ የምክክር መድረክ ላይ የአሜሪካው የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ መገኘት ለውይይቱ ዓለም አቀፋዊ ክብደት ሰጥቶታል። ይህም ዋሽንግተን ለአፍሪካ ቀንድና ለቀይ ባህር ቀጠና የምትሰጠውን ትልቅ ትኩረት ያሳያል። ማሳድ ቡሎስ በካይሮ ከሶማሊያና ከኤርትራ የውጭ ጉዳይ ሚኒስትሮች ጋር ባደረጓቸው የተለያዩ ስብሰባዎች ዙሪያ እንደገለጹት ከሶማሊያ የውጭ ጉዳይ ሚኒስትር ጋር በአፍሪካ ቀንድ ደህንነትና መረጋጋት ዙሪያ ባሉ ወሳኝ ጉዳዮች እንዲሁም አገራዊ ፖለቲካ ውይይትን ማፋጠን በሚቻልበት መንገድ ላይ መክረዋል። ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ ጋር ባደረጉት ውይይት ደግሞ በንግድ፣ በኢኮኖሚ ልማትና በደህንነት ዘርፍ ያለውን ትብብር ማሳደግ በሚቻልበት ሁኔታ ላይ መምከራቸውን ገልጸው በቀይ ባህርና በአፍሪካ ቀንድ ዘላቂ ሰላምና እርጋታን ለማስፈን ቀጠናዊ ግጭቶችን በጋራ መፍታት እንደሚገባ አስምረውበታል። ለዋሽንግተን የአፍሪካ ቀንድ አሁንም ቢሆን ከተለመዱት ብሔራዊ ጥቅሞቿ ጋር የተያያዘ ነው። እነዚህም ቀጠናዊ መረጋጋትን ማስፈን፣ የጸረ ሽብርተኝነት ትግልና የዓለም አቀፍ የባህር ንግድ መስመሮች ደህንነትን መጠበቅ ናቸው። በተለይም በቀይ ባህር ላይ እየደረሱ ያሉ የንግድ መርከቦች መታወክና የጂኦፖለቲካዊ ውጥረቶች መባባስ የዓለምን ትኩረት እንደገና ዳግም ወደዚህ ቀጠና እንዲያዞር አድርጎታል። በምዕራብ አፍሪካና ሳህል ቀጠና የደህንነትና የፖለቲካ ስጋት ተንታኝ የሆኑት ሙባሪክ አልዩ ለአልጀዚራ በሰጡት አስተያየት የግብጽ ከዋሽንግተን ጋር መተባበር ቀጠናዊ ቀውስ ከእንግዲህ ተነጣጥሮ ሊታይ እንደማይችል ማረጋገጫ እንደሆነ ገልጸዋል። የግብጽ ከከፍተኛ የአሜሪካ ባለስልጣናት ጋር ማድረግ የጀመረችው ቅንጅት በአፍሪካ ቀንድ ያሉ ቀውሶች እርስ በርስ ሳሰሩ መሆናቸውን የተቀበለችበት እንዲሁም ማስፈራራትን፣ ቀጠናዊ አጋርነትንና ዘላቂ መረጋጋትን የሚያመዛዝን የዲፕሎማሲ መንገድ የሚያስፈልግ መሆኑን የታመነበት እርምጃ መሆኑን አብራርተዋል። በመሆኑም ዋናው ፍልሚያ እገዳ እያሉ በጠሩት ጂኦግራፊና በተደራሽነት ዲፕሎማሲ መካከል የሚደረግ ነው። የእገዳ ጂኦግራፊ የደህንነት ህሳቤን የሚያስቀድም ሲሆን የኢትዮጵያን የባህር በር ጥያቄ እንደ ቀጠናዊ ስጋት መቁጠር የባህር ዳርቻ ሀገራትን የበላይነት ለማስጠበቅ ይሰራል። ይህም የሚተገበረው በዲፕሎማሲያዊ ጫና፣ በውክልና ጦርነትና በወሰን አለመረጋጋት ነው። በአንጻሩ የተደራሽነት ዲፕሎማሲ የባህር
በር ፍላጎትን ወደ የጋራ ቀጠና የልማት አጀንዳ በመቀየር በህግ በንግድ ትስስርና በጋራ የባህር አሰራር መፍትሄ ለመፈለግ ያለመ ነው። ኢትዮጵያ ጂኦግራፊን በሁለትዮሽ ድርድር ብቻ መመከት አትችልም። ቀጠናዊ ስምምነት የሌለው የወደብ ስምምነት በተመሳሳይ የተቃውሞ ጂኦግራፊ ሊከሽፍ ይችላል። ስለዚህ አስፈላጊው ነገር የሎጂስቲክስ ስምምነት ብቻ ሳይሆን በጋራ የደህንነት ዋስትና፣ በንግድ ትስስርና በቀይ ባህር አሰራር ላይ የተመሰረተ ተቋማዊ ማዕቀፍ መገንባት ነው። ምንም እንኳን ሱዳን በካይሮ ስብሰባ ላይ በይፋ ባትሳተፍም በዚህ ሀገር ውስጥ የሚካሄደው አስከፊ ጦርነትና ሁኔታዎች በግብፅ አጠቃላይ ቀጠና የደህንነት ስሌት ውስጥ ማዕከላዊ ቦታ አላቸው። በሱዳን ውስጥ ያለው የውስጥ ጦርነት በቀይ ባህር ዳርቻና በግብፅ ደቡባዊ ወሰን ላይ ያለውን የስትራቴጂካዊ ቅርጽ እየቀረጸው ይገኛል። የሱዳን ጂኦግራፊያዊ አቀማመጥ በአፍሪካ ቀንድና በሰሜን ምስራቅ አፍሪካ የኃይል ሚዛን ውስጥ ከፍተኛ አስተዋጽኦ እንዲኖራት ያደርጋታል። ሱዳን በካይሮ የምክክር ሰነድ ላይ ቀጥተኛ አጀንዳ ሆና ባትቀርብም የጉዳዩ አሳሳቢነት ግን በመላው የቀጠናው ጂኦፖለቲካዊ ምህዳር ውስጥ ዘልቆ የሚታይ ነው። ካይሮ ስብሰባዎች አዲስ የወታደራዊ ወይም የፖለቲካ አሊያንስ ወይም ትብብር መስረታቸውን የሚያሳይ ግልጽ ማስረጃ የለም። ይልቁንም የስብሰባ ፍላጎቶቻቸው በአፍሪካ ቀንድና በቀይ ባህር ላይ በሚገናኙ ሀገራት መካከል የተፈጠረ የምክክር ማዕቀፍ ተደርጎ መውሰዱ የተሻለ ትንተና ይሆናል። የእነዚህ ውይይቶች ትልቅ ትርጉም ያለው የቀጠናው የፖለቲካ ምህዳር በፍጥነት እየተቀየረ መሆኑን በማሳየቱ ላይ ነው። አሁን ባለው ሁኔታ የአፍሪካ ቀንድና ቀይ ባህር እንደ አንድ የተዋሃደ ስትራቴጂካዊ ውጊያ ሜዳ እየታዩ ነው። በዚህ ሜዳ ውስጥ ደግሞ የባህር ተደራሽነት፣ የፖለቲካ ተጽዕኖና የደህንነት ፉክክር እርስ በርስ ተያይዞ የመጡ ጉዳዮች ሆነዋል። የጋናው ዩኒቨርሳል ፒስ ፋውንዴሽን ዋና ጸሐፊ ቴክ ኪንግ እንደገለጹት ካይሮ አሜሪካንና ሌሎች ዓለም አቀፍ አጋሮችን ወደ አፍሪካ ቀንድ ውይይት ለማምጣት የምታደርገው ጥረት ዘላቂ ሰላም ሊመጣ የሚችለው የሁሉንም የአባይ ተፋሰስና የቀይ ባህር ሀገራት ሉዓላዊ መብት፣ ደህንነትና የልማት ምኞት የሚያከብር በአፍሪካ ህብረት በሚመራ አሳታፊ የትብብር ማዕቀፍ ብቻ እንደሆነ ገልጿል። የአፍሪካ ቀንድ ጂኦግራፊ በፖለቲካ ውሳኔዎች እንደገና የተቃኘበት ባለው ምዕራፍ ውስጥ ይገኛል። የወደብ፣ የኮሪደር፣ የወታደራዊ ስፋት፣ የሽምግልና እናም የወሰን ጉዳዮች የሀገራት ቀጠናው እንደገና ለማደራጀት የሚጠቀሙባቸው መሳሪያዎች ሆነዋል። የኢትዮጵያ የባህር በር ጥያቄ የዚህ ማዕከል አካል ነው። የጎረቤት ሀገራት ህግ የደህንነት ስጋት እንዳላቸው መካድ አይቻልም። የሶማሊያ የሉዓላዊነት ጥያቄና የምስራቅ ሱዳን ህዝቦች የልማትና የአሰራር ጥያቄ ህጋዊ ናቸው። ነገር ግን የኤርትራና የግብፅ ስሌት የተለየ ነው። የእነሱ ዓላማ ደህንነትን ማስጠበቅ ብቻ ሳይሆን በኢትዮጵያ ስትራቴጂካዊ ውሳኔዎች ላይ ያላቸውን ተጽዕኖ ማስጠበቅ ነው። የኤርትራ ፍላጎት ኢትዮጵያ የህዝብ ብዛቷና የኢኮኖሚ አቅሟን ወደ ባህር ኃይል እንዳይቀየር ማድረግ ሲሆን የግብፅ ፍላጎት ደግሞ በናይል፣ አባይ፣ በሱዳንና በቀይ ባህር በኩል ኢትዮጵያን የመግታት ፖሊሲ ነው። ህጋዊ የደህንነት ጥያቄዎች ኢትዮጵያን የመግታት ስትራቴጂዎች ጋር ሲቀላቀሉ አደገኛ ይሆናል። ባለሙያዎቹ የእገዳ እያሉ የሚጠሩት መልክዓ ምድራዊ ስሌት የበላይነቱን ካገኘ የአፍሪካ ቀንድ እያንዳንዱ የኢትዮጵያ እንቅስቃሴ እንደ ስጋት የሚታይበትና የባህር ዳርቻ ሀገራት ስጋት የቪቶ ወይም ድምፅን በድምፅ የመሻር መብት የሚሆንበት የተበታተነ ቀጠና ይሆናል። በአንጻሩ የተደራሽነት ዲፕሎማሲ ካሸነፈ የኢትዮጵያ የባህር በር ጥያቄ ተደራሽነትን፣ ሉዓላዊነትንና የወደብ አሰራርን ብሎም ቀጠና ልማትን የሚያቀናጅ አዲስ ስምምነት ማሳያ ይሆናል። የጸረ ተደራሽነት ከበው የማይቀር እጣ ፋንታ ሳይሆን ማስጠንቀቂያ ነው። የኢትዮጵያ ፈተና ቀይ ባህር ላይ መድረስ ብቻ ሳይሆን በዙሪያ ያለው ፖለቲካ ጂኦግራፊ ዘላቂ የእገዳ ግንብ ሆኖ እንዳይቀር ማድረግ ነው። የተንታኙም ዋርካሊው ማጠቃለያ እንደሚያመላክተው የካይሮ ውይይት ግብፅ በቀጠና ሁነቶች ላይ ከመጠበቅ ይልቅ አዲሱን የደህንነት ስርዓት ራሷ ለመቅረጽ እንደቆረጠች ያሳያል። ይሁንና የዚህ መንገድ ስኬት የሚወሰነው ዓለም አቀፍና ቀጠናዊ እንቅስቃሴዎች አዳዲስ የፖለቲካና የወታደራዊ ጥመቶችን ከማፋፋም ይልቅ ዘላቂ ቀጠናዊ ትብብርን በሚያጠናክር መልኩ መምራት የመቻላቸው ላይ ነው። የአልጀዚራ ዘገባና የኢትዮጵያ ውጭ ጉዳይ ኢንስቲትዩት አተታም በአንድ እውነት ላይ ይስማማሉ። ይህም የአፍሪካ ቀንድና የቀይ ባህር ቀጠና አሁን ላይ እንደ አንድ የተዋሃደ የስትራቴጂካዊ ውጊያ ሜዳ እየታየ መሆኑ ነው። በዚህ ሜዳ ውስጥ ደግሞ የውሃ ፖለቲካ፣ የባህር በር ተደራሽነት፣ የየብስ ወሰኖች ደህንነትና የቀጠናው የበላይነት ፉክክር እርስ በርስ ተያይዘዋል። ወደፊት የቀጠናው የፖለቲካ ጉዞ በሁለት ዋና ዋና አቅጣጫዎች ሊቃኝ ይችላል። የመጀመሪያው የእገዳ የተባለው ጂኦግራፊ የበላይነት መያዝ ሲሆን የካይሮ የከበባ ስትራቴጂ ካሸነፈ የአፍሪካ ቀንድ እያንዳንዱ የኢትዮጵያ የልማትና የባህር በር እንቅስቃሴ እንደ ወታደራዊ ስጋት የሚታይበት፣ የጎረቤት ሀገራት ስጋት የቪቶ መብት የሚሆንበትና በቀጠናው የማያቋርጥ የውክልና ጦርነትና አለመረጋጋት የሚነግስበት ይሆናል። ሁለተኛው አቅጣጫ ደግሞ የተደራሽነት ዲፕሎማሲ ማሸነፍ ሲሆን ኢትዮጵያ የምታቀነቅነው የትብብርና የጋራ እድገት ስትራቴጂ ከተቀበሉት የባህር በር ጥያቄው አገሪቱን በንግድ በኃይልና በሎጂስቲክስ የሚያሳስር የሁሉንም አገራት ሉዓላዊነትና ደህንነት የሚያስከብር አዲስ የቀጠናዊ እድገት ማዕቀፍ ይፈጥራል።
በመጨረሻ በካይሮ የሚደረጉ የዲፕሎማሲ እንቅስቃሴዎችም ሆኑ በኢትዮጵያ ዙሪያ የሚታዩት የከበባ ምልክቶች የማይቀሩ እጣ ፋንታዎች አይደሉም። የኢትዮጵያ ዋና ስትራቴጂካዊ ፈተና ባህር ላይ መድረስ ብቻ ሳይሆን በዙሪያ የሚገነባውን ፖለቲካዊ የእግድ ግንብ በሰከነ በተቋማዊና አሳታፊ በሆነ የተደራሽነት ዲፕሎማሲ በማፍረስ የቀጠናው ህዝቦች በጋራ የሚያድጉበትን አዲስ ምህዳር መፍጠር ነው። የቀይ ባህርና የአፍሪካ ቀንድ ሀገራት የወደፊት ዕጣ ፈንታ የሚወሰነው ኃይልንና ትብብርን መሰረት ባደረገ የከበባ ፖለቲካ ሳይሆን የሁሉንም ሀገራት ተጠቃሚነት ባረጋገጠ ዘላቂ ቀጠናዊ ትስስር ላይ ብቻ ነው። የዛሬው ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።